ለሁላችንም የተሰጠን ለጳጳስ የለ፣ ለቄስ የለ፣ ለዲያቆን የለ፣ ለምን የለ፣ ለሁላችን የተሰጠን 5 መክሊት ምንድን ነው? የመጀመሪያው 5ቱ ሕዋሳት ናቸው። እግዚአብሔር የሰጠን 5 መክሊት 5ቱ ሕዋሳት ናቸው። 5ቱ ሕዋሳት እንዲያውም አንድ መጽሐፍ ምን ብሎ ይናገራል? 5ቱ አናቅጸ ሕይወቱ ለሰብ ይላቸዋል። 5ቱ የሰው ልጅ የህይወት በሮች ማለት ነው። 5ቱ የሰው ልጅ የህይወት በሮች ምን ምን ናቸው? ማየት፣ መስማት፣ ማሽተት እናሳ መቅመስ እና መዳሰስ ማለት ናቸው። እነዚህ የሰው ልጅ የህይወት በሮች ናቸው። የህይወት በሮች ማለት ምን ማለት ነው? ሞትም የሚገባ በየት ነው? በእነዚህ ነው። ህይወትም የሚገባ በእነዚህ ነው። የሰው ሀብቱ እነዚህ ውስጥ ነው ያሉት። ጆሮው ውስጥ ነው ያለ። ሁልጊዜ በጎ ነገር በጆሮ እንዲወርድበት ካደረግ ያ ይጠራቀምና ሀብት ሆኖ ባፍህ ይወጣል፣ በእጅህ ይወጣል፣ በእግርህ ይገለጣል። ሁልጊዜ በጆሮ የገባ መልካም ነገር ተመልሶ በአንደበት ትርፍ ሆኖ ይመጣል። እውነታስ? ለምሳሌ እኔ በጆሮ የገባውን እኮ ነው የምነግራችሁ አይደለም? ከአባቶች በጆሮ የገባውን በአንደበት እያነገርኳችሁ ነው። ከዛ በዓይኔ የገባውን ነው የምነግራችሁ። ምን ማለት ነው? ያነበብኩትን መጽሐፍ። ሌላ ምን አለ? ሀብት የት ነው ያለ? ስለዚህ አሁን ይህንን ሰው እስቲ ኮሚቴ ላቋቁም ብል አገኘዋለሁ? ይህን ሰው ኮሚቴ አቋቁሜ 50 ሰው እስቲ የኔ ዘመድ ልፈልግ ብል አገኛለሁ? አላገኝም። አባቶቼ ግን የሰበሰብኳት ቃለ እግዚአብሔር ይሄ ሁሉ ዘመድ አፈራልኝ ማለት ነው። ሀብት የት ያለ? ጆሮ ላይ። ጆሮ ላይ በሉ እንጂ አሁን ለእኔ የሚያስቡልኝ የሚያገለግሉኝ እነ ገብረ ማርያም፣ እነ ወለተ ማርያም፣ እነ አስካለ ማርያም፣ እነ ወለተ ሥላሴ ሁሉ በምን የመጡ ናቸው? በጆሮ አባቶቼ ያስተማሩኝ ቃል እግዚአብሔር። ሌላ ምን ጨምሬያለሁ? ጆሮ አያችሁ፣ ጆሮ ሲጠቅም ጆሮ ነው የሚጠቅም። ጆሮ ይጠቅማል። አሬ እኔ መሰለ ጆሮ እንዲዘፈን ትሰሙበታላችሁ፣ ወግ ምናምን ድሪቶ። ከዛ ደግሞ ራበኝ ጠማኝ። ጆሮህን አትቆልፍም? ጆሮህን ማምላክን ጆሮህን ካልጠበቅ ጆሮህን ይልሃል። እውነቴን ነው። ጆሮህን በደንብ ጆሮ መሰጠት አለበት። አይን በትክክል ኩን ገምጳሌ መጻሕፍት በኩሉ መዋዕለ ሕይወትከ ባለ በዘመን ሁሉ መጽሐፍ የምታገላብጥ ሰው ሁን ብሏል ቅዱስ ዮሐንስ አፈወርቅ። በዘመን ሁሉ መጽሐፍ የምታገላብጥ ከሆነ በዓይንህ ያስገባኸውና በጆሮ ያስገባኸው በእጅህ ይመጣል፣ በእግርህ ይመጣል፣ በአንደበትህ ይመጣል። ከአንተ የራቁ ነገሮች ሁሉ ይቀርባሉ። ይሄ ነው። እስቲ እግዚአብሔር ጌታ ለሐዋርያት ምንድን ነው ያደረግላቸው? በጆሮአቸው እኮ ነው። የዋሆች ናችሁ ማምላክ። ሀብትም እውቀትም ንብረትም ጤናም ሩቅ አገር አይደለም ያሉ፣ እዚህ ውስጥ ነው ያሉት። እነዚህ ውስጥ ነው ያሉት። ጆሮአችን እንስራበት። ያን አፍንጫህን ስራበት። ምንድነው አፍንጫ የሚሰራበት? ዕጣን ማሽተት፣ ቤተክርስቲያን የቤተክርስቲያን ዕጣን ማሽተት፣ አይንን መስራት። ኧረ እኔ ስተው ለዓይናችሁ ተጠንቀቁን። እውነቴን ነው። በዓይናችሁን ቢገባ ከሌለ ይሄ ይዋናችሁ እያልኩ ያለሁት ምንድን ነው ስትሉኝ፣ ራሳችን ላይ ሳንሰራ እግዚአብሔርን አውርድ ማለት ምንድን ነው? አናነብ፣ አንማር። እንዲሁ እኮ ይገርማል እኮ መጽሐፍ ቅዱስ እኮ ብታነቡ የንግድ ስልት መጽሐፍ ቅዱስ ውስጥ አለ። እንዴት እንደሚነገድ የዳኝነት ስልት መጽሐፍ ቅዱስ ውስጥ አለ። የፍቅር የትዳር አያያዝ መጽሐፍ ቅዱስ ውስጥ አለ። የጮኛ አመራረጥ መጽሐፍ ቅዱስ ውስጥ አለ። አሪያ ጆሮ በየት ይገኝ? አይን በየት ይምጣ? የለም። መክሊት ሰጥቶናል፣ ሀብት ሰጥቶናል። ይሄውም ጆሮ ነው። መቅመስ ምንድነው የምንቀምስበት? ቅዱስ ሥጋውን ክቡር ደሙን። በጎ መናገር፣ ሰው ማጽናናት፣ አይዞህ ማለት ሰውን ማለት ነው። ሰው ያጽናና ሰው እግዚአብሔርም ለሱ አጽናኝ ይሰጠዋል። የሰውን ችግር አለማቃለል። አፍም ባፍ ይሰራበታል። ባፍ የሚሰሩ 33 አይነት ኃጢአቶች አሉ። እነዚያን አለማድረግ፣ ጥቂቱን ለመናገር ነገር መስራት፣ ጥቂቱን ለመናገር መሳደብ፣ ጥቂቱን ለመናገር መዋሸት፣ ጥቂቱን ለመናገር መማል፣
ጥቂቱን ለመናገር ማጉረምረም፣ ጥቂቱን ለመናገር መራገም፣ ጥቂቱን ለመናገር ሐሜት፣ ጥቂቱን ለመናገር አድማ፣ ጥቂቱን ለመናገር ለፍላፊነት፣ ጥቂቱን ለመናገር ማንሾካሾክ፣ ጥቂቱን ለመናገር ሽንገላ፣ ጥቂቱን ለመናገር መዘበት፣ ጥቂቱን ለመናገር ባሉ ጨምሩ። ስንት ሆነ? 12 ደርሷል። ይበቃናል። ደግሞ የኃጢአት ክምር እዚህ ይሄ ሁሉ እነዚህን ነገሮች አፍ ሲታረም አፍ መክሊት ይሆናል። አፍን በጎ መናገር፣ አፍን ወደ አፍን በጎ እንዲገባበት ማድረግ፣ ከአፍን በጎ እንዲወጣ ማድረግ። ሀብት እዚህ ውስጥ ነው ያለ። አፍ እዚህ ውስጥ እኮ ነው ያለ። አፍ ላይ ነው። እኔም አምላክን አፍ ነው። አፍ ላይ ነው ቁም ነገር ያለ። አፋችን ክርክም ነው። ለውጥ ለማያመጣ ሰው መናገር አይገባም። በነገራችሁ ላይ ለውጥ ክፉ ሰውን አንድ ጊዜ ምከረው፣ ከዚያስ 2 ጊዜ ምከረው፣ ከዚያስ 3ኛ ምከረው፣ ከዚያስ ካልተመለሰ ተወው። ከገፋበት ግን ክፉ መሆኑን ለሌላ ሰው ንገርበት፣ እንዳይጎዳ ሰው እንዳይጎዳ። ካልተመለሰ ክፋቱን አሳውቅበት እንዲያፍር። አንተ ግን ተወው። የተዝልፎ ለአብድ ከመይጽ ላይከ ሲራክ ያለው ሰነፍ ሰውን አትገስጸው። ምን ያደርጋል? ይጠላሃል። አንተ እኔን ልትመክረኝ ነው ይላል። ስለዚህ የማያስተካክልን ሰው ዝም፣ ለማይመለስ ሰው ዝም በሉ። የእውነቴን ነው። አፋችን መከርከም ነው። ምክርን መጽሐፈ መነኮሳትም ይላል ምከረኝ ሳይሉ ሰዎችን አትምከር ይላል። ምከረኝ ሳይሉ አትምከር። ስለዚህ አሁን እኮ የሚመክረኝ ለራሱ ጥቅም ብሎ ነው ሊልህ ይችላል። ሁለተኛ ደግሞ የኔን ክብር ወቅልኝ ብሎ ነው የሚመክረኝ ይላል። ሰው እኮ በጣም መረጃ ፍጡር ነው። ይሄ ነው እንግዲህ አፍ። ሌላስ ጆሮ ብያቸዋለሁ። በአይን ደግሞ መጽሐፍ መመልከት ብያቸዋለሁ። በጆሮ መስማት። የሰው ችግር አዳምጡ። ልቅ ጀግና ከሆናችሁ የሰው ችግር የሚሰማ ሰው እግዚአብሔር የእሱን ችግር ይሰማዋል። እውነቴን ነው። ሰውን ስንሰማ እግዚአብሔር ይሰማል። ሰውን ዝም ብላችሁ ሳትፈርዱ፣ ወጉን ሳትተነትኑ፣ መልስ ሳታዘጋጁ ዝም ብላችሁ ጭንቀቱን ስሙት። ያ እኛንም የሚሰማ ሰው ይጥልልናል። መድኃኒዓለም የሰው ችግር መስማት፣ የቤተ ክርስቲያንን ታሪክ መስማት፣ ትምህርት መስማት ጆሮ። አይን ደግሞ መጽሐፍ ማገላበጥ። አይን እኮ ኩል አለው ታውቃላችሁ። የአይን ኩሉ የእግዚአብሔር ቃል ነው የሚኳለው። አንተ አያለው ትላለህ፣ እውር ነህ ይላል ራዕየ ዮሐንስ ምዕራፍ 3 ላይ። አያለው ትላለህ፣ እውር ነህ፣ ከእኔ ዘንድ ያለውን ኩል ግዛ አይንህ እንዲጠራልህ ይላል። ያ ኩል ምንድን ነው? ወንጌል ነው። አሁን እኮ መለየት ያለብንን አናውቀው፣ አብሮን መኖር ያለብንን አናውቀው። ወዳጅ አይታወቅ፣ ጠላት አይታወቅ፣ ሩቁን አናውቀው፣ ቅርቡን አናውቀው፣ ሲመክሩብን አናውቅ፣ ሲመክሩን አናውቅ። ያ እንዲገባን እኮ የጠራ አይን ሲኖረን ነው። የጠራ አይን የሚኖረን ምን ሲል ነው? አይናችን ሲኳል ነው። የምንኳለው ምንድን ነው? የክርስቶስን ወንጌል ነው። ያ አይን አጥርተን እንድናይ ያስችለናል። ስለዚህ መጽሐፍ አንብቡ፣ መጽሐፍ አንብቡ። መጽሐፍ ስታነቡ እንቅልፋችሁ ከመጣ አንብቡ። ዝም ብላችሁ ድገሙበት። ነገር ሰይጣን ተኮር ነው። ዛሬ ስታነቡ እንቅልፋችሁ ይመጣል፣ ነገም ድገሙበት፣ ከነገ ወዲያም ደግሞ ከደገመ ድገሙበት። ሰይጣን እንደ ሰው ነው፣ ይሰለቻል፣ ጽናት አይወድም። አይ እንግዲህ እዚህ ሰውዬ ጋር ጭቃጭቄ ብሎ ይተዋቸዋል። እዚያ ለተወሰነ ቀን ግን ይፈትናቸዋል። ስለዚህ መጽሐፍ በደንብ አድርገን እናነብ። እያንቀለፋችሁም ቢሆን አንብቡ። ደግሞ ከዛ አንብቡ። ማስለመድ ነው ዋናው። እባካችሁ አንብቡ፣ እባካችሁ አንብቡ፣ እባካችሁ አንብቡ። እውነቴን ነው። አንብቡ። ብታነቡ ምን አለ እንዲሁ ብታስቀምጡት። እንዲሁ እዚህ መቼ ትልቅ ሰው እንደሚያደርጋችሁ እኮ አታውቁም። የእግዚአብሔር ቃል ያሳድጋል። እውነቴን ነው እንዳይመስላችሁ። ምናልባት እኛ ስንቀየርለት ስላላያችሁ ሊሆን ይችላል። ግን የእግዚአብሔር ቃል ይዘገያል እንጂ ያሳድጋል። መዝሙር 1 ቁጥር 1 ላይ ምንድን ነው ያለ? ቁጥር 3 ላይ ሕጉን በሌሊትና በቀን የሚያነብ ሰው ምን ይሆናል ነው ያለው?
ከውሃ ዳር እንደተተከለች ምን ይሆናል? ዛፍ ይሆናል ነው። ባጭሩ ማደግ የሚቻለው በማን ነው? በእግዚአብሔር ቃልና በእግዚአብሔር ቃል ነው። የሚያነብሰው ልቡ ያድጋል፣ አይምሮ ያድጋል፣ ኑሮ ያድጋል፣ አይምሮ ያድጋል፣ በስጋ በነፍስም ያሳድገናል። እግዚአብሔር ቃል እንደዚህ ነው። ስለዚህ እንድታነቡ እባካችሁ ስለ ዓይነ ብርሃኑ እያችኋል። አንቡ እንዲሁ ይግርማል እኮ እጅ መጻፍ አለበት። እጅ ዝም ብላችሁ ጻፉ። ፊደል ካላወቃችሁም ፊደል ጻፉ፣ ተማሩበት፣ ጻፉ ዝም ብላችሁ። ደግሞ ካቃታችሁ ፊደል ካወቃችሁ ደግሞ የራሳችሁን ታሪክም ጻፉት። ኃጢአታችሁንም ዝም ብላችሁ ጻፉት። የሚሰማችሁንም ጻፉት። ብሶታችሁንም ጻፉት። ንዴታችሁንም ጻፉት። ወረቀቱ ላይ እየወጣ ይዘርግፍ፣ ነፃ እንድትሆኑ ጻፉ፣ ስሩ፣ ቆረጡ። ስራ ከሌላችሁ ከሚሰራ ሰው ቢሆን እዳችሁ ተጨምራችሁ ስሩ። ቢያ ነው መድኃኒቱ። ይህን ስናደርግ እጃችን ያተርፋል። እና ዘርግቶ መጸለይ ጥሩ ነው። እጅን ዘርግቶ እንዲያርጉ እንዲያርጉ መጸለይ። እንዲያርገን ስንጸልይ ምን ማለት መሰላችሁ? እኔ ለማኝ ነኝ ጌታዬ፣ አንተ ደግሞ ለጋስ ነህ። እጃችን እንዲህ ስናደርገው ሚዛን ይመስላል አይደለም? ፍትህ አታጓድልም ጌታዬ፣ ፍረድልኝ ማለት ነው። ፍርዴ ካንተ ነው ማለት ነው። ወዲህም ደግሞ የሱራፌልን ክንፍ ይመስላል። ሁለት ክንፋቸውን እንዲረባው ይቆማሉ ስለሚል ማለት ነው። እጅን ዘርግቶ መጸለይ ለ10 ደቂቃ ለ5 ደቂቃ ብቻችን ሰው መሀል እንዲሆን ደስ እናም ደግሞ ማለትም አጉልም እንዳይሆን አድርጎ ዘወር ብሎ እጅን ዘርግቶ 12ቷን አቡነ ዘበሰማያት መጸለይ። እጅ ቢደክምም በሰፊ ሀይዳው ቅጣው እንዳሉ አባቶቻችን በእጅ መጸለይ። እጅ መክሊት ነው። በእጅ ምንድነው? መጻፍ፣ መደጎስ፣ መስራት። ይሄ ነው እንግዲህ የሚያወጣው እና ሰፊህ እና መስጠት። ሰማችሁ? ምንድን ያልኳችሁ? በእጃችሁ መጻፍ፣ እሺ፣ መደጎስ፣ እሺ፣ ምን ማለት? መስራት፣ እሺ፣ መስጠት፣ እሺ፣ ሰፊያድ እጅ ዘርግቶ መጸለይ። ይሄ የእጅ መክሊቱ ነው። እስቲ አሁን እንግዲህ አረ ቅዱስ ሚካኤል ምን አርጌ ነው? አረ እንዲሁ ሀብት ስጠኝ። እንዲህ 5ቱ መክሊት ላይ ሰርተሃል ቢልሃው ምን ትመልሳለች? ጆሮ ላይ ሰርተሃል ተምረሃል? ዓይንህ ላይ ሰርተሃል? ስንት መጽሐፍ አነበብክ ቢልሳው ምን መልሳለን? እስቲ አሁን 5ቱ መክሊቶች የሚባሉት እነዚህ ናቸው። ሌላ 5 ያተረፈ ምንድን ነው? ይኸውላችሁ 5 የተሰጠው ሰው ስንት አተረፈ? አቤት 5። 5ቱን የጠበቃቸው ሰው 5ቱን የውስጡን ማትረፍ ይችላል ነው። የውስጡን የውጮቹን 5ቱን የጠበቃቸው ሰው 5ቱን የውስጦቹን ማትረፍ ይችላል። 5ቶቹ የውስጡ እነማን ናቸው? ሕዋሳተ ውስጥ ናቸው። ስሜት፣ መረዳት፣ ምክንያት፣ እውቀት፣ ሐሳብ፣ እነዚህ 5ቱ ናቸው። ክርስቶስ የሰጠን ሌላ 5 መክሊቶች ምንድን ናቸው? ሌላ 5 መክሊት ሰጥቶናል። 5 ሕዋሳት ሰጥቶናል። እነዚህን ተጠቀሙ ብያቸዋለሁ። እንግዲህ ከዛሬ ጀምረው ጆሮአችሁን፣ ዓይናችሁን፣ አፍንጫችሁንና አንደበታችንን ማለት ነው። 5 የሰጠን እምነት፣ ተስፋ፣ ፍቅር፣ ሰላም፣ ትዕግስት ናቸው። እነዚህን ክርስቶስ ሰጥቶናል። እምነት ማለት በእግዚአብሔር ላይ የጸና ልብ ሲኖረው ማለት ነው። በእግዚአብሔር ላይ የጸና ልብ መኖር፣ የማይታወክ ልብ፣ ፈጣሪ እኔን አይጥለኝም የሚል ልብ፣ እኔ ብሸሽ እንኳን ተከትሎ ይጠብቀኛል እንጂ እግዚአብሔር ከኔ ጋር ነው የሚል ልብ፣ እግዚአብሔር ይወደኛል የሚል ልብ። ተስፋሳ የሚያየውን ቢያጣ የማያየው ላይ ልቡ የሚቆምለት ሰው ነው። የሚያየውን ቢያጣ የማየውን ወዘሰ ያስተርኢ ኢኮነ ተስፋ ይላል ቅዱስ ጳውሎስ። የሚታየው ተስፋ አይደለም ይላል ሮሜ ምዕራፍ 5 ላይ። የሚታየውን ተስፋ ማድረግ ተስፋ አይደለም።
የሚታየውን ሲያጣ የማይታየውን ተስፋ የሚያደርግ ሰው እሱን ይባላል ተስፋ አለው ይባላል። አለኝታ ማለት ነው። ተስፋ ማለት አለኝ ማለት ነው። ፍቅር መክሊት ነው። ሰው የዘራውን ነው የሚያጭደው። ስንወደው የሚወደን ሰው እናገኛለን። እየጠላ ነው የሚወደን አናገኝም። ስንወደው ነው የሚወደን ሰው ሁሉ። ስለዚህ ፍቅር መክሊት ነው። ክርስቶስ የሰጠን መክሊት ነው። ለሰው ልጆች ብቻ ነው ደግሞ የተሰጠን። እንስሳት ፍቅር የላቸውም እኮ። ፍቅር አይባልም የነሱ። ፍቅር የሚባለው ምን ማለት ይመስላችኋል? ፍቅር ማለት የራስን ሐሳብ ክዶ ለሌላው መኖር ነው። ፍቅር ማለት ለሌላው መኖር፣ መልስ የማይፈልግ ስጦታ ማለት ነው። ፍቅር ማለት መልስ የማይፈልግ ለደናደራችሁ እግዚአብሔር ይመስገን ባይመለስለት የማይቀየም ማለት መልስ የሌለው ስጦታ መስጠት ፍቅር ይባላል። ሳይጠብቁ ማድረግ ማለት ነው። የሚወዷችሁንማ ብትወዱ ምን ትርፋላችሁ? ይህንማ ቀራጮች ሲያደርጉት የለምን ብሏል ጌታ። የሚወዷቸውን መውደድማ አሕዛብም ያደርጉታል። እናንተንስ እላችኋለሁ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩላቸው። የሰማይ አባታችሁ ለክፎችም ለደጎችም ዝናብን ያዘንባል፣ ፀሐይን ያወጣልና ብሏል። ዝናብ ያለው ስጋው ደሙን ነው። ለክፎችም ለደጎችም ስጋውን ደሙን ሰጥቷቸዋልና በእንቢተኝነት ቀረባቸው እንጂ ብሎ እናንተም እንግዲህ ርኅሩኆች ሁኑ በሰማይ ላለው አባታችሁ ልጆቹ ተሆኑ ዘንድ ብሏል። ስለዚህ ፍቅር ማለት እሱ ነው። ፍቅር ማለት ልዩነትን አቁሞ አንድነት ላይ ማተኮር ነው። እንደሱ ነው። ፍቅር ማለት ሰዎችን መረዳት ነው። መረዳት የሰዎችን ሐሳብም ሆነ ኑሮ በራሳችን ቦታ ቁመን ሳይሆን በራሳቸው ቦታ ቁመን ማሰብ ነው። ሕፃን ሲያወራ እንደ ራሱ ነው የምንረዳው፣ እንደኛ ነው እንደ ራሱ ነው የምንረዳው። ወደ እሱ ወርደን ነው የምንሰማው። ፍቅር ማለት ወደምንወዳቸው ሰዎች ሂደን መረዳት መቻል ነው። እምነት፣ ተስፋ፣ ፍቅር፣ ሰላም፣ ራስን ከእግዚአብሔር ጋር ነፍስን ከስጋ ጋር እና ከሰዎችና ከተፈጥሮ ጋር አስማምቶ መኖር ነው ይላሉ። ከእግዚአብሔር ጋር፣ ራስን ከራስ ጋር፣ ራስን ከወንድም ከእህት ጋር፣ ራስን ከተፈጥሮ ጋር ጭምር ማስማማት። ያን ሰላም የምናገኘው እንዴት እንደሆነ ታውቃላችሁ? ዓይናችንን ከሰዎች ላይ አንስተን ማን ላይ ስንጥል ነው? መድኃኔዓለም ላይ ስንጥል ነው። ሰዎች ዓይናችን በጣልንባቸው ቁጥር እየተንሸራተቱ ጅራታቸው መያዣ የለው። ክርስቶስ ላይ ግን ከጣል በፈለግነው ቁጥር አለ፣ ባንፈልገው እንኳን አለ እሱ። ስለዚህ አምስቱ መክሊቶች ትዕግስት እሳ ምንድን ነው? ትዕግስት ቢያንስ 3 ነገሮች ላይ ብንታገስ ጥሩ ነው። የመጀመሪያው እግዚአብሔርን ብንታገሰው መልካም ነው። እግዚአብሔርን ብንታገሰው ማለት ያልመለሰልንን ጥያቄዎች እስኪመልስልን ድረስ አለማጉረምረም ማለት ነው። መጠበቅ፣ አንተ በጊዜው ሁሉንም ታደርጋለህ ማለት። ሁለተኛ ለራሳችን ራሱ ትዕግስት ሊኖረን ይገባል። የእውነቴን ነው የምነግራችሁ። በአንድ ጊዜ ዛሬ መሰበክ ጀምረን የዛሬ ወር ጻድቅ መሆን መፈለግ ተገቢ አይደለም። እንችላለን? አንችልም። መታገስ ይገባል። የእኛም አካል እስኪያድግ ልንጠብቀው ይገባል። አይዞ በርታ፣ ደግሞ ይችን አስተካክላት እያሉ ራስንም ቢሆን መታገስ እስኪያፈራ ወዲያው ቸኩሎ አይ እንግዲህ 1 ወር ሞከርኩ አልተስተካከሉም እንግዲህ ይቅርብኝ ማለት አይደለም። ለራስም ታጋሽ መሆን ያስፈልጋል። እኛንም ቢሆን ብንወድቅም እያነሳን ብንንሸራተት እየደገፍን ራሳችን ራሱ ልንታገሰው ይገባል። በስህተቱ እንዲቀጥል ሳይሆን እንዲበረታ ለራሳችሁም ይቅርታ ማድረግ አለባችሁ። አጉል ይቅርታ አይደለም። አይዞ ትደርሳለህ፣ በእግዚአብሔር ኃይል ትደርሳለህ እያሉ ራስን ማበርታት ያስፈልጋል። አሁን ካልተለወጥኩ አለ ማለት ነው። 3ኛ ዳተኞች አትሁኑ ግን ተብለናል። ፈጥነን መወሰን አለብን፣ ግን ለውጡንና ፍሬውን ቶሎ አንጠብቅ ነው። 3ኛ የኛ የሆነን ሰው ልንታገሰው ይገባል ነው እስኪስተካከል ድረስ። ከጸለይንለት የማይስተካከል ሰው የለም። ሕሊናውም ይመለሳል። ክፉ አመል ሁሉ ይስተካከላል። ዲያብሎስ ብቻ ነው የማይስተካከለው። ስለዚህ ያን መታገስ ማለት ነገሮች እስኪፈጸሙ ጊዜያቸውን መጠበቅ ማለት ነው።
ይህ 5 መክሊት ነው። 5 መክሊት። እነዚህን መክሊት ክርስቶስ ሰጥቶናል። በእነዚህ ሁሉን ነገር ማትረፍ ይቻላል። የመጨረሻ 2ቱን መክሊትን ተርጉም። 2ቱን መክሊት 2ቱ መክሊት ምንድን ናቸው? ተግባርና ሐሳብ ናቸው ይላል ቅዱስ ጎርጎርዮስ ዘንዚናዙ። ተግባርና ምንድን ናቸው? ሐሳብ። 2 መክሊት። ሁለት መክሊት ጨምሮ ማትረፍ ማለት በዚያ መጠቀም ማለት ነው። በዚያ መጠቀም፣ በዚያ ጸጋ ማግኘት። አንደኛ ሐሳብ ሊኖረን ይገባል ሁልጊዜ። ሁለተኛ ያ ሐሳብ ሁልጊዜ ወደ ተግባር የሚወርድ መሆን አለበት። አንድ መክሊት ብቻ ያላቸው ማለት ምንድን ናቸው? ሐሳብ ብቻ ሁልጊዜ ሐሳብ ብቻ ያላቸው ናቸው ይላል ቅዱስ ጎርጎርዮስ። ሐሳብ አላቸው ግን ወደ ተግባር አይለውጡትም። ሁልጊዜ በሐሳባቸው እየረኩ ይኖራሉ። በሐሳባቸው ዛሬ ያቅዱበታል፣ 3 ቀን ይረኩበታል፣ መልሰው ደግሞ ይቀይሩና ሌላ ያቅዱበታል። የሐሳብ ብቻ ደስተኞች ናቸው እነዚህ። ስለዚህ ወደ ተግባር ለውጠው ወይም ትምህርትና ተግባር፣ እውቀትና ተግባር ማለት ነው። ሌላ 5 መክሊት ምንድን ነው? ጥምቀት፣ ንስሐ፣ ምንኩስና፣ ተባይቶ፣ ሰማዕትነት። 2 ያለው ምንድን ነው ሲባል ጥምቀቱና ምን ያለው ነው? ንስሐው ያለው ማለት ነው። ጥምቀቱና ንስሐው ያለው 2 ያለው ይባላል። 1 ያለው ምንድን ነው ስትሉኝ ጥምቀት ብቻ ያለው ሰው ነው። ሃይማኖት ብቻ ያለው ሰው ነው። ያንን የቆፈረበት አፈር ምንድን ነው ስትሉ ምድራዊነት ይባላል። በአፈር ነው የቀበረው፣ ጉድጓድ ቀፍሮ ነው። ምድራዊነት መክሊትን ይቀብራል። የቱን ይቀብራል? ቅድም የዘረዘርናቸውን መክሊቶች ሁሉ የሚቀብራቸው ትልቁ ጉድጓድ ምድራዊነት ይባላል። ምድራዊነት ሰው በምድራዊነት እንዲቀበር፣ ምድራዊነት ማለት የሹመት ፍቅር፣ የገንዘብ ፍቅር፣ የዓለም ፍቅር፣ እነዚህ ሁሉ ፍቅሮች ናቸው። ራስን መውደድ በከፍተኛ ደረጃ ለራስ በቃ ከፍተኛ የሆነ ፍቅር መስጠት። አሁን ለራሱ ከፍተኛ የሆነ ፍቅር ያለው ሰው ራሱ ማውራት የሚፈልግ እሱን የሚያመሰግን ሰው እየመረጠ ነው። በጣም አደገኛ የሆነ በሽታ ነው ይሄ። ለራሱ ከፍተኛ ፍቅር ያለው ሰው ራስ ወዳድነት እና በቀላሉ የሚከፋ ሰው ነው የሚሆነው። እንደዚህ አይነት ሰው በቀላሉ የሚከፋ፣ ዝም ብላችሁ የሆነች ነገሩን ነካ ማድረግ ብቻ የሚጠበቅባችሁ እዛ ትጎለጉሉታላችሁ። ራስ ወዳድ፣ ይሄ ምድራዊነት ነው። ይሄ ሰውዬ መክሊቱን እንዲቀብር ያደረጉት 2 ነገሮች አሉ። ፈሪነትና ስንፍና ናቸው። ፈሪነትና ስንፍና ሰው በምድራዊነት መክሊቱን እንዲቀብር የሚያደርጉ 2 መሰረታዊ አውሬዎች ናቸው እነዚህ፣ ፈሪነትና ስንፍና። ይሄን ባደርገውሳ ቢበላሽብኝሳ፣ ይሄን ብናገርሳ፣ እነገሌ ቢተቹኝሳ፣ እንዲህ ብሰራሳ፣ እንዲህ ቢሆንብኝሳ። የፈሪነት ነው። ምንድን ነው ያለ? መክሊቴን እነግዳለሁ ስል የባልት ሌቦች ቢወስዱብኝሳ ነበር ያለ። ፈሪ ሰው አያፈራም። አጉል ድፍረት ሳይሆን ምን ይሉኝ፣ እነዚህ ብሉኝ፣ ቢበላሽብኝ፣ ብከስር፣ እንዲህ ብል ብሎ ማሰብ። ሁልጊዜ እየፈራ ነው ሰው ችግሩን ይዞ የሚኖረው። ሰው በዚህ ዓለም ሲኖር እንግዳ ነው። ለመክሰርም ለማትረፍም ተዘጋጅቶ መስራት አለበት። አስቦ ይሰራል። ከከሰረም እልም ይላል። ቀጣዩን ደግሞ ተነስቶ መቀጠል ነው። ጉዞ ነው ብለናል። ጉዞ ስትሄድ ያድጥሃል፣ ትወድቃለህ። ተነስተ መንገድህን ትቀጥላለህ። በዚህ ዓለም ንግድም፣ ሐሳብም፣ ትምህርትም፣ እውቀትም መውደቅ አለው፣ መነሳት አለው። ሁሉም ነገር መማርም፣ መነገድም፣ ማረስም፣ መቆፈርም፣ መመንኮስም፣ መቀሰስም፣ መጳጳስም ሁሉም ጎዳና ነው። እሾህ አለው፣ እንቅፋት አለው። ፈሪ የሆነ ሰው አይ በቃ ይህንን ያልጀምረውም ያለ ሰው የትም አይደርስም። ምን እባላለሁ ማለትን እግዚአብሔር ምን ይለኛል እንጂ ሰው ምን ይለኛል ያለን ማለትን ያልተወ ሰው ማደግ አይችልም።
የሰው ልጅ ሁልጊዜም እንኳን ጓደኛው ላይ ከእግዚአብሔር ላይ ሐሳብ የሚሰጥ ፍጡር ነው። ስለዚህ ሰዎች ስለሚያወሩት ጉዳይ መጨነቅ ሳይሆን እኔና እግዚአብሔር እንዴት ሆነን እየኖርን ነው የሚለውን ነው ማሰብ። ሰው የፈልገውን ማውራት ይችላል። እኛ ግን መስራት ያለብን የራሳችን። ስለዚህ ከፈሪነት መጠበቅ፣ ሰው ምን ይለኛል የሚለውን ወይም እንዲህ ቢገጥመኝሳ ብዋረድሳ አሬባስ አልነካካ አለ ማለት የምንችለውን ነገር በእግዚአብሔር አምነን ሰው አማክረን አቅደን መስራት። የተበላሸው ይበላሽ፣ የተረፈው ይተርፋል። ሁለተኛ ምንድን ነው? ስንፍና። የሰውዬ መክሊቱን የቀበረበት ምን እንደሆነ ታውቃላችሁ? ስንፍና። ዘመዶች እሺ ስንፍና በሉ። አቤት ስንፍና ምንድን ነው? ስንፍና መክሊት ይቀብራል። የብዙ ሰው መክሊት ተቀብሯል። ያ ምንድን ነው? ረጅም ጊዜ መተኛት፣ ቁጭ ብሎ ማውጋት። ስለዚህ ምንድን ነው አንዱ ችግር ስትሉ ቁጭ ብሎ ማውጋት፣ በሰዎች ማመካኘት፣ በራስም ማመካኘት። ልጅ ሁኜ ነው፣ ስለሚያመኝ ነው፣ ገና ወጣት ስለሆንኩ ነው፣ ራሴን ስለሚያመኝ ነው፣ ምን እንትን ስለሌለኝ ነው፣ አጠገቤ ብር የሌለኝ ሆኖ ነው፣ የሚረዳኝ የለም፣ ብዙ ሰው ስለሚጣላኝ በዚህ አይምሮ እየደማብኝ ማሰብ ስለማልችል ነው ምናምን ማለት ምክንያት ዝም ብሎ መደርደር። እንደዚህ ሆኜ እንደዚህ። ይሄ የሰነፍ ጥቅ። ሰነፍ በላኩት ጊዜ በመንገድ ያንበሳ ደቦላለ ይላል ሰሎሞን። ሰነፍ በላኩት ጊዜ ምን ይላል? በመንገድ ምን አለ ይላል? ያንበሳ ደቦላለ ይላል። ይበላኛል ነው የሚለው። ወይ ሳይኖር ነው እኮ እንደዚያ የሚለው ማለት ነው። የሰነፍ መጠጊያው ምንድን ነው? ምክንያቱ ነው። ማታ ማታ ውሏችንን መገምገም፣ በሳምንት አንድ ቀን ሳምንታችን መገምገም። ዛሬ ማታ ለምሳሌ ሁልጊዜ ራስን መገምገም። ለምሳሌ በየቅጽበቱ ራስን መገምገም። ይሄ እድገቱ ለአንደኛው ከፍ ሲል ነው። ከፍ ሲል 10 ደቂቃ ከአንድ ወንድም ጋር አውግቶ ሲላይ ከዚህ ውይይታችን አትርፌ ነበር ከስሬ ነበር ይላል ብሎ ይገመግማል ማለት ነው። 30 ደቂቃ ከወንድም ጋር ከተጫወተ ከዚህ ቆይታችን አተርፍ ከሰርኩ ብሎ ራሱን ያያል። ይሄ በጣም ሰው እያደገ ሲሄድ ነው። ከዛ ምን ያደርጋል? አነስ ስናደርገው ደግሞ ውሎ ማታ ዛሬ ከክርስቶስ ዋልኩ ከሰይጣን ጋር ስከስር ዋልኩ ሳተርፍ ለዘላለም ሕይወት ሰራው ለሞት ሰራው አጣሁ አገኘው ብሎ ማታ ገምግሞ ይተኛል። ጠዋት ሲነሳ ራሱን ይገመግማል። ሌሊቱ ትርፋማ ነበር የከሰረ፣ ከእግዚአብሔር ጋር አደርኩ ከሰይጣን ጋር፣ ለሕይወት አደርኩ ለሞት ብሎ ደግሞ ሌሊቱን ማልዳ ይገመግማል። ይሄ ያደገ ሰው ነው። ይሄንን እኮ ምንድን ነው ያደረጋችሁ? 5 ደቂቃ ማሰብ ነው፣ ሌላ የለው። በሳምንት አንድ ቀን እንዲህ ማድረግ አጠቃላይ። ከዛ ደግሞ ምን እናደርጋለን? በህይወታችን ደግሞ እንገመግመዋለን። ለምሳሌ መነኩሴ ከሆነ በምንኩስና እያተረፍኩ ነው እየከሰርኩ ነው። ተማሪ ከሆነ በተማሪነት እየከሰርኩ ነው እያተረፍኩ ነው። በምእመንነት እያተረፍኩ ነው እያከሰርኩ ነው። ባለትዳር ከሆነ በትዳሩ እንዳተረፈበትና እየከሰረበት መሆኑን ማየት። ባጭሩ ምንድነው መሰላችሁ? እጄ ላይ ባለው ነገር የት እደርስበታለሁ? ምን እያረኩበት ነው? እግዚአብሔር እጄ ላይ ባደረገው ባስቀመጠው ነገር ምን እያረኩ ነው? እየኖርኩ ነው እየሞትኩ ብሎ ማየት ነው። ከዛ በየጊዜው ራስን ማንቃት፣ ደስታን መቆጣጠር። ምክንያቱም ወደ ማን ደስታ እንድንገባ? ወደ ጌታችን ደስታ እንድንገባ። በትንሹ መታመን ምን ማለት ነው? ትንንሽ ደስታዎቻችንን መቀነስ መጀመር፣ ጌታ ትልቁን ደስታ እንዲሰጠን ትንሹን ደስታ መቀጠል። ለምሳሌ መነሳት ሲኖርብል ተኙ የሚለን መንፈስ ሊኖር ይችላል። እሷን ደስታ መቆጣጠር። ትንሿን ደስታህን ንቀሃታልና ምን እሰጥሃለሁ ነው? ትልቅ ደስታ እሰጥሃለሁ። ትንሿን እንቅልፍህን ከቀነስ ትልቅ ደስታ እሰጥሃለሁ። እሷን ነው ትንሽ ነገር መተው። የምንወዳትን ትንንሽ ነገሮች ደስታቸው ግን መርዝ የተቀቡ ስለት የሆኑትን እነሱን መቀነስ ነው። ከዛ ወደ ጌታችን ደስታ ይዘን ሊቁ ግን ሲተረጉመው ለምንድን ነው በጥቂቱ ታምናሃል ያለው? በጥቂቱ ታምናሃል ያለው እግዚአብሔር የሰው ልጅ ዘመኑን በሙሉ ያገለገለውን አገልግሎት የጥቂት ዘመን አገልግሎት ነው የሚለው። ምክንያቱም በኋላ የሚሰጠው የዘላለም ሕይወት የማይጠገብ ነውና ይላል ቅዱስ ጎርጎርዮስ። የማይጠገብ ስለሆነ በጥቂቱ ታምናሃል አለው።
ዘመኑን ሁሉ ያገለግለ። አሁን እንደ ጳውሊ 84 ዓመት ያገለግለ ሰው እንኳን ጥቂት ነው። ለምን? እዚህ የቀነስናቸው ትንንሽ ደስታዎች በመንግስተ ሰማያት የማይነጥፍ ደስታ ሆነው ስለሚመጡ ማለት ነው። ስለዚህ የትርፍ ጉዞ ያደርግልን መድኃኒዓለም። ሁሉንም ነገር ገምግሙት። ገብረ ማርያምና ኃይለ ማርያም ጓደኛ ከሆኑ በጓደኝነታችን እያተረፍኩበት ነው፣ እየከሰርኩበት ነው። ሁሉን ነገር እዩት። ሁሉን ነገር በምሽታችን፣ በውሏችን፣ ከተማ በመሄዳችን፣ እዚህ በማደራችን፣ በመኖራችን፣ ስንጓዝ፣ ትራንስፖርት ውስጥ በነበርንበት። ዛሬ ምንድን ነው? ትርፋማ ጉዞ ነበር? ኪሳራ? ነጋዴ ሁኑ። ለነፍሳችሁ ከሆነ ብልጥም ብትሆኑ ችግር የለም። ሰውን መብለጥ ነው እንጂ ክፉ። ነጋዴያዊ አይምሮ ይኑረን። ለነፍሳችን ከሆነ ችግር የለም። ለነፍሳችን ከሆነ የንግድ አይምሮ ይኑረን። በቃ መክሰር የለብኝም፣ ክርስቶስ በሰጠኝ መክሊት ማትረፍ አለብኝ ብለን ነው መሰማረት ያለብን። በጾታችሁ ማሰብ ትችላላችሁ። በወንድነት ያተረፍኩበት፣ በሴትነት ያተረፍኩበት ማለት ይገባል። እየሰማችሁ ነው? የኔ ወንድነት ኪሳራ ነው ትርፍ ነው በሉ። ወንዶችና ያልኩኝ መነኩሴ ወንድ አይባልም። ሴቶቹም የኔ ሴትነት ትርፍ ነው ኪሳራ በሉ። በዚህ ሴትነት እነማን ምን አትርፈውበታል ብሎ ማሰብ፣ ሁሉን ነገር ማየት ራስን ማለት ነው። ሰማችሁ? እግዚአብሔር እንድናተርፍ ይርዳን። የከሰርነውን በትርፍ ይተካልን። ሀገራችን ከዚህ መከራ እንኳን ቢሆን ሰላም እንድታተርፍ ይርዳን መድኃኒዓለም። ለጸሎት እንነሳ።